እስቲ ለደቂቃዎች አይናችሁን ጨፍኑ። ከዓመታት ቆይታ በኋላ የሰሜን ለንደኑ ኃያል ክለብ ወደ ቀድሞ ግርማ ሞገሱ ተመልሷል። ሜዳ ላይ የሚታየው ጥበብ፣ የተጫዋቾቹ ወኔ፣ የደጋፊው ጩኸት፣ ሁሉ ነገር ተቀይሯል። ዘንድሮ ተራ የውድድር ዓመት አይደለም። አርሰናል ለአንድ ሳይሆን ለአራት ክብር የሚፋለምበት የታሪክ ዓመት እንጂ። ይሄን ቪዲዮ ለአንድ ሰው ሼር አድርጉት፣ ደስታችሁ ነውና ከደስታችሁ አጋሩት። እስቲ ያስቡት፣ ያ የተናፈቀው ቀን ደርሶ የመድፈኞቹ አለቃ ዋንጫውን በክብር ሲያነሳው፣ 1-2 እያሉ አራተኛውን ዋንጫ ሲያቅፉ፣ ያኔ የሚሰማችሁ ስሜት በቃላት አይገለጽም። ግን ልጠይቃችሁ፣ ይህንን በህይወት ዘመን አንድ የሚገኝ የታሪክ አጋጣሚ፣ ይህንን የደስታ እንባና ፈገግታ በምን ልትቀርጹ ታስባችኋል? ያንን ወርቃማ ሰከንድ በደበዘዘ ምስል በሚንቀራፈፍ ካሜራ አስቀርታችሁ ታሪኩን ልታበላሹት ነው? አይሆንም። ለአርሰናል ድል የአርሰናል ያህል ጥራት ያለው ስልክ ያስፈልጋቸዋል። ዋን ሞባይል እኔ ጋኑ እያለ ሲሆን አሁን በእጃችሁ ያለው ስልክ ምንም ይሁን ምን ወደ ዋን ሞባይል ይምጡ፣ በፈለጉት ስልክ ቀይረን የደስታው አጋር እንሆናለን ይላችኋል። በራስ መተማመናችን ልክ እንደ አርሰናል የጠበቀ ነው። ለዚህም ነው ስልኩን ወስዳችሁ የሳምንት ሙሉ የሙከራ ጊዜ የምንሰጣችሁ። አዎ ለ7 ቀናት ይሞክረውት፣ ካልተመቻችሁ ዋን ሞባይል ይመልስላችኋል። ምክንያቱም ዋን ሞባይል የሚሸጠው ስልክ ሳይሆን የእናንተን እርካታ ነው። ቦሌ መድኃኔዓለም ዓለምነሽ ፕላዛ ግራውንድ ፍሎር ላይ ይገኛሉ። ዋን ሞባይል ታሪካዊውን የአርሰናል ድል በማይደበዝዝ ጥራት። መልካም ጊዜ።